እና ደቂቃ ሞልቶብኝ ነው እና በቃ አንዳንዴ ፈተና ይበዛባችኋል ህይወታችሁ ምናችሁ በቃ ካስተዳደጋችሁ ጀምሮ በጣም በቃ ይሄ ፈተና የማይለቃት ሴት ሆንኩኝ እና በእውነት በጣም ነው የሚያሳዝነው። ምክንያቱም እዛ ጋር የሆነ ትዳር አልተሳካልኝም ነበር። እዚህ ጋር ደግሞ እውነት ደግሞ እኔ ከዚህ ቀደምም ታውቃላችሁ በጣም አፕሪሼት አድርጌ ለእኔ ያለውን ፍቅር፣ ክብር ብዙ ነገር ነበር ጋይስ። እውነትም ነው እዚህ ጋር በእውነት እግዚአብሔር መቼም በማደሪያው ይመለከተኛል። ሐሰትም ብናገር ምንም ክፉ ነገርም ላወራበት አልፈልግም። እዚህ ጋር ለእኔ በጣም ጥልቅ ፍቅር አለው፣ ክብር አለው። ያ ብቻ ግን ጋይስ ምን ሊያደርግ ይችላል? ያ ህይወትን አይገነባም። ያ አንድ ሰው የሆነ ነገርን አስበልጦ ትዳርንም ህይወትንም ኃላፊነትን መቀበል ካልቻለ የሆነ ነገር እዚህ ጋር ኢቨን እኮ ሰርፕራይዝ አድርጎ መጠበቅ የነበረበት እሱ ነበር አይደል? አንዳንድ ነገሮችን አስተካክሎ ምናምን ከሱ አልፎ እኔ ነበርኩ እዛ ጋር በቃ ትዳሩ ላይ እዛ ትዳር ላይ እኔ የኔ እንትን ነበረ እና በኋላ ላይ ግን የተገነዘብኩት ምንድን ነው ጋይስ ለካስ ይሄ ሰውን እለውጠዋለሁ በሆነ ሱስ ውስጥ ያለውን ሰው እለውጠዋለሁ፣ ቀይረዋለሁ፣ አስተካክለዋለሁ። የሆነ በጣም ስህተት ነው። እኔ በእውነት በጣም ስህተት ነው። በቃ አሁን ላይ ስረዳው ምን ያ ሰው በጣም ሊያፈቅራችሁ ይችላል፣ በጣም ሊያከብራችሁ ይችላል። በጣም እናትዬ ብሎ እኔ እግዚአብሔር በሚያውቀው እኔ ማንም ያውቃል በጣም አክባሪ ነው ምናምን። ግን ደግሞ በቃ ያ ነገር ህይወት አይሆንም። ብር እዚህ ጋር ተሰርቶ እየመጣ ብር የሚጠፋ ከሆነ ምናምን ያውም በማይረባ ነገር ያውም ለበላተኛ ቁጭ በጣም እኔ አላቅም። በእርግጥ እኔ የእውነቴን ነው የትዳር አጋራችሁ ማለት ገበና ነው እንዲህ ነው ብዬ መናገር ፈልጌ አይደለም። ግን እንዴት ነው ይሄ እንትን እንዳይመስል ነው። አሁን ምሳሌ ትዳር ነበራት ምናምን ዛሬ ገብቷችኋል። ሰው የሆነ ሚዲያ ላይ የመጣችሁ ሰው እስከሆናችሁ ድረስ ከእናንተ መልስ ይጠብቃል። እውነት ለመናገር አሁን ቲክታክ ላይ መግባት እራሱ አልቻልኩም። ላይቭ ስገባ ሁሉ በቃ እንዳለ ባለቤትሽስ ባለቤት ያ በራሱ የሚፈጥርብኝ ነገር አለ። ለሁሉ ሰው አታስረዱም እንዲህ ነው ብላችሁ። ለዛ ነው ጠቅለል አድርጌ ማስረዳት የፈለኩትና ይገርባችሁ ያንን ገንዘብ አስጠንቅቄ ነበር በቃ የላኩለት። ይኸውልህ ይሄ ያንተ ህይወት በዚህ ገንዘብ ላይ የተመሰረተ ነው። ይሄን ገንዘብ አጠፋህ ማለት ይሄ ገንዘብ ጠፋ ማለት አንተ እኔ ብዬ የማስበው ትዳሩን እንደማትፈልገው እደመድመዋለሁ። በቃ አይ ከትዳሬ አይ ከልጄ ይሄ ገንዘብ ይበልጥብኛል፣ ሱሴ ይበልጥብኛል ብለህ እንዳልክ ነው የምደመድመው ብዬ እግዚአብሔር በሚያውቀው አስቀምጫለሁ ማለት ነው። ቮይስ እና ለእህቱ ነው እንደውም ቮይስ ያስቀመጥኩት እንትን እንድትለው እናንተም እንዳትወቅሱኝ ቤተሰብ እስከሆናችሁ ድረስ የሆነ ቀን እኔ ደግሞ ጋር ወስናለሁ። ይሄ በጣም የውሳኔ ሰው ነኝ። አንዳንዴም ይጎዳኛል፣ አንዳንዴም ጥሩ ነው ለእኔ። በቃ ወስናለሁ። የሆነ ነገር እከሌ አበበ ከበደ አየለች እንዲህ ነው እንዲሉኝ አልጠብቅም። ምክንያቱም ያንን ህይወት ያንን ላይፍ ምኖር እኔ እስከሆንኩ ድረስ ሲስተካከል ሲመች ብቻ ነው። እግዚአብሔር በሚያውቀው ማለት ነው። እኔ መድኃኔዓለምን ይኮንነኛል ብዬ አላስብም። ምክንያቱም አንዳንዴ ህሊና የሚባል ነገር አለ አይደለ? የሰው ልጅ ሰው ብቻ አይደለም ይዳኛችሁ እኮ በህሊና ትዳኛላችሁ፣ በጌታ ፊት ትቀርባላችሁ። ህሊናችሁ ንጹህ መሆን አለበት። እንደው ማታ ስትተኙና ከዛም እዛም ጋር አይ ቲንክ እኔ አላቅም። እግዚአብሔር መቼም ተጨቁነሽ ተበድለሽ አንቺ እየሰራሽ ሌላው ምንም ሳይሰራ በቃ ዘናፈታ እያለ ኑሪ የሚል አምላክ የለም መቼም። እሱ ልብ አምላክ ነው። እሱ የልብን ኩላሊትን መርምሮ የሚያውቅ አምላክ ነው የእውነት። እኔ እንደውም እንዴት ነው ልመጣ እንግዲህ ኦልሞስት ሳምንት ቀርቶኛል ጋይስ ይሄን ነገር ስሰማ። በቃ የቤቱንም አልተከራየም ምንም ነገር የለም ድፍልፍል ምናምን ነገር እንዴ! ኧረ ይሄማ ውሸት ነው እንዲማ አደርግም አልኩኝ በጭራሽ። ይሄማ እንዲህ ባሰበት አልመሰለኝም እንዲማ አደርግ ምናምን ስሰማ በቃ አንቺ እንዳይደብርሽ ምንም እንዳታዝኝ ምንም ነገር የለም ምንም ክራይ የምን እንትን ምናምን ጋይ ሳምንት ያህል ምን ያህል ውስጤን እንደገዳው እዛው ዱባይ ሆኜ ማለት ነው። በጣም ነበር በቃ የሚያስጠላ ስሜት ውስጥ ነበርኩኝ። ከእግዚአብሔር ጋር በጣም ተጨቃጨኩ። ምንድነው ጌታው የኔ ህይወት ምንድነው? ዛጋ እንደዚህ ሆነ፣ እዚህ ጋር ስመጣ እንደዚህ ሆነ። እኔ የረፍት እንጀራ ነበር የምፈልገው፣ የረፍት ነገር ነበር የምፈልገው። ግን ደግሞ በቃ ላይፍ እኔ እንደፈለግኩት እየሆነልኝ አይደለም። በቃ ፍቃድህ አይደለም አልኩት። በቃ እንዲህ ነው ያልኩት። የሆነ ሰዓት በቃ ጸሎት ሁሉ አስጠልቶኝ አንተ አባት አይደለም ወይ? እኔ የምችለውን አልኮች በቃ ሄድኩኝ። መሞከር ያለብኝን ጥግ ድረስ ሞከርኩኝ። ጌታ ሆይ አሁን ግን ደከመኝ ነው ያልኩ። የእውነት ጋይስ በጣም ደከመኝ። እኔ ኦልሞስት ለ17 ዓመት ሰርቻለሁ እና አረብ ሀገር ያው የሆነ እድሜያችሁን ለቤተሰብ የምትኖሩት ነገር አለ ምናምን እና
ሁሌ ላይፌ የሆነ ፌል ያደርጋል። የሆነ ነገር ጀመርኩ ብዬ ሲስተካከል የሚያጨነግፍ ነገር አለ። በዛም ደግሞ እኔ እግዚአብሔር ይመስገን በእምነቴ በጣም ጎበዝ ነኝ። እንደዚህ ለማለት ራሴን ለማቆለባበስ ሳይሆን የእውነት እኔ በቀን ውስጥ ራሱ እግዚአብሔርን ሳላመሰግን ሳልጸልይ አልውልም። ምክንያቱም አንድ ያለኝ አባት እሱ ነው። እኔ ምድራዊ ነገርን፣ ምድራዊ እናት አባትን፣ ወንድም እህትን፣ ማንም ጤዛ ነው። ማንንም እኔ የሰው ልጅ የሚባለውን አካል ተስፋ ማድረግ አልችልም። እኔ ተስፋዬ ክርስቶስ ነው። ተስፋዬ ነገን ብዙ ነገር እንትን የምለው በአምላኬ ነው። እናቴ ወላዲተ አምላክ ነች እና ሁሌም ስጠራው የማይርቀኝ አባቴ ቅዱስ ገብርኤል ነው። የእኔ ተስፋዎች እነዚህ ናቸው እና ሰው ስትሆኑ ግን አንዳንዴ ይከብዳችኋል። ሰው ስትሆኑ ደግሞ በቃ ድካሙ አለ ጋይስ። እንግዲህ ለብዙ ዓመታት ስትሰሩ ታውቁታላችሁ። ይህን ማወራውን ነገር የምትረዱኝ ሰዎች ትረዱኛላችሁ። እና መቼ ነው እኔ የእረፍት እንጀራ የማገኘው? ጌታ ወይ ምንድን ነው ለእኔ አልተፈቀደም እንዴ? ምንድን ነው? የቱ ጋ ነው የእኔ ቋጠሮ? የቱ ጋ ነው መፈታት ያለበት? መቼ ነው እኔ እነሰው ነው ነገሮች ተስተካክለውልኝ ምናምንም ኦ ማይ ጋድ በጣም ይቅርታ፣ የእውነት ስሜታዊ ሆንኩ። ማለት አንዳንዴ ይከፋችኋል ትታችሁ። እኔ በጣም ብዙ መከራ አይቼ ነው ያደግኩት። በእናት አባት እጅ አላደግኩም። እኔ እናትን ፍቅር አላውቅም ምናምን እና ብዙ መስዋዕት በብዙ መንከራተት ውስጥ ስላደግኩ ላይፍ ለምንድን ነው እንደዚህ እኔ ላይ የበረታው ብዬ በጣም ነው ከእግዚአብሔር ጋር አንዳንዴ ግብ ግብ የምገባው። በእርግጥ እሱ ለእኔ የተሻለውን ያውቃልና ብቻ አስቡት። ልትመጡ ተዘጋጅታችሁ የሆነ ነገር ይጠብቀኛል ብላችሁ ምናምን ብዙ ነገር ስላችሁ ስትመጡ እዚህ ጋር ያለው ነገር በቃ ዳሜጅ እንዳልሆነ ሆኖ ሲጠብቃችሁ እግዚአብሔርን ማወቄን አሁን ምን ጠቀመኝ? ከዛ ራሴን በቃ ነፃ አደረግኩኝ። እግዚአብሔር አንተ የተሻለውን ታውቃለህ አልኩኝ። ራሴን ነፃ አደረግኩኝ። በቃ እግዚአብሔር መልካም ነው፣ አንተ ለእኔ የተሻለውን ታውቅልኛለህ። በቃ ብቻ አንተ ኑር፣ ላልቅስ ብቻ አንተ ኑር። ምናልባት እምባዬ ደርቆ የምትደርስም ከሆነ የዛን ሰዓትም ቢሆን እጠብቅሃለሁ። ምናልባት በነገሮች ሁሉ ተስፋ ቆርጬ ምንም ነገር የለም ብዬ በዛን ሰዓት ደምድሜ መደምደሚያ ላይም ከመጣ ጌታ ሆይ በዛም ሰዓት እጠብቃለሁ ብዬ በቃ ንግግሬን ከአምላኬ ጋር አረኩኝና በቃ ራሴን አረጋጋው ምናምን። ያው እንዳያችሁት መጥቼ እቴ ጋር አረፍኩኝ ምናምን እና በቃ ብዙ ሰው እንትን አለ። ያው የእሱ ቤተሰቦችም ሽምግልና ምናምን ነው ያልኩት። በቃ ማለት የማይሆን ነገር አይሆንም። አሁንም ቢሆን በጣም ክብር አለኝ። የልጄ አባት ነው ምናምን እግዚአብሔር ካለበት ይሄ ክፉ ነገር እንዲወጣ አይዊሽ። ነገሮቹ ተስተካክሎ የተሻለ ሰው ሆኖ ምናምን እንዲሁን አይዊሽ። ምክንያቱም የእውነት ማልዋሸው በሆነ በጉለቶቼ ጊዜ ነበረ በሆነ ሰው ያየኛል ይመለከተኛል ብዬ በማልገምታቸው በማልጠብቃቸው ጊዜያቶች ነበረ። ለዛም ብዙ ርቀት ሄድኩኝ ጋይስ። ለዛም ብዙ እንትን ነገር ተራመድኩ አብሬው። ግን አንዳንዴ ደግሞ እኔም ሰው ነኝ፣ ስጋ ለባሽ ነኝ። አሁን ላይ ደከመኝ። ገብቷችኋል? ደከመኝ። ይሄ ወንድ ስትሆኑ ደግሞ ሪስፓንሲቢል ይሄ ኃላፊነት የሚባለውን ነገር መውሰዱ ቁጭ ብሎ በሴት ገንዘብ ሳይሆን አለው ስላችሁ እግዚአብሔር ይመስገን የአባቱ ውርስ አለ፣ ቤት ያከራያል። ምንም ግን አላውቅም እኔ አሁን ምሳሌ የቤት ክራይ ስንት ነው የሚወስደው? ስንት ነው ወራዊው? በአመት ይቀበላል፣ በወር ይቀበላል፣ ስንት ነው ብትሉኝ አላውቀውም። እኔ ምንም ነገር የሌለው ሰው ቢሆን ኢትስ ኦኬ። ሰው ነው የሚበልጠው እኮ አይደል? መጀመሪያ ላይ ሰው እኮ ነው የሚበልጠው። ምንም ማለት አይደለም። አክሴፕት አድርጋችሁ በቃ ይሄ ችግር ወይ ደግሞ አለመኖር ምንም ማለት አይደለም። አብራችሁ እንትን ትሏላችሁ። ግን ገንዘብ ኖሮ ካላወቀበት እዛ ጋር የአመት ገንዘብ ይወስዳል፣ የቤት ኪራይ የወር ይወስዳል። በቃ ምንም ነገር ሴፍ ሲያደርግ አታዩትም። 24 ሰዓት እንትን ነው። ደከመኝና በተለይ ደግሞ አሁን ስመጣ እንዲህ አይነት ነገር እንግዲህ ታውቁታላችሁ። በተለይ ረመዳን ነው አሁን እኔ ቅርብ ልመጣ ስለነበረው ነገር እና የረመዳን ደሞዝ ደግሞ ታውቁታላችሁ። በምን ያህል ቻሌንጅ ሳትተኙ ብዙ መስዋዕት ከፍላችሁ አንዳንዴ እግሬ በጣም ይንቀጠቀጥብኝና ጋይስ ይሄ እንትኔ መዳፌ በጣም ይደክመውኝና ተረከዜ የእግሬ ተረከዝ በጣቴ የምቆምበት ጊዜ አለ።
አብሳይ ስትሆኑ ረመዳንን መቼም የምትረዱ ልጆች ትረዱኛላችሁ። ብዙ መስዋዕት ከፍዬ ነው ያንን ሁሉ መከራ በልታችሁ እዚህ ጋር ያለው ሰው እንደዚህ በቃ በዋልፈሰስ ምንም ነገር ደኝታ የማይሰጠው ስለምንም ነገር የማይጨነቅ ምናምን ያሉ ነው። ከመቼ ጀምሮ እንደዚህ እንደተቀየረና ብቻ በቃ እኔ ሙቭ ነው ያደረኩት። በቃ ቤተሰቦቼም በጣም አዘኑ የእውነት። አሁን ላይ በፊት መግባት ምንም አልፈለጉም። እኔ እና እሱ ላይ ነው። ከዚህም ቀደም የሆኑ ነገሮች ይፈጠራሉ፣ ግን እስከዛሬ ገብተው አቁም። አሁን ግን ኖ ነው ያሉት። በቃ ኖ ነው ያሉት። ወንድሞቼም እህቴም፣ እኛ ቤት 2 ወንድ 2 ሴት ነን እና በቃ ሁሉም ግን በቃ ነው እኔ እና እኛ እስከዛሬ ያልገባ ነው እንዴ። አሁን ግን በቃ በጣም አሳዘንኳቸው። በጣም ማለት ፈሩ ነው ራሴ ላይ የሚሆን እርምጃ። እኔ እንደዛ ሴት አይደለሁም። በቃ ራሴን አነጽኩ። ራሴን እንትን አልኩ። እግዚአብሔር የካሳ ጊዜ ያለው አሁንም ደግሜም ደጋግሜም እንደው እናንተ ምስክር ትሆኑኛላችሁ። የእውነት የኔ መድኃኔዓለም ሁሌም ከጎኔ ነው። አንድ ቀን ለኔ የካሳ ዘመን ይመጣል። ያንን ደግሞ በእናንተ ፊት ሆኜ እመሰክራለሁ። ሁሌም ነው የምለው አንድ ቀን እኔ እንደ ሰው አቁመህ በ2 እግሬ አቁመህ የምመሰክርበት ቀን ይኖራል ብዬ ነው ሁሌ የምለውና ቃል እገባላችኋለሁ። በአሁኑ ሁኔታ አታዩኝም፣ ተሰብሬ አታዩኝም። እንደዚህ አሁን እንደመጣብኝ እንደደረሰብኝ እንደ ሁኔታዎች ቢሆን ምናምን በዚህ ሸክል በዚህ አቋም አታዩኝም ነበር። እግዚአብሔር ስለረዳኝ ለዛ ሁሉ አመሰግናለሁ። አባ ስላልተውከኝ፣ እንደዚህ ሞኝ ስላልተውከኝ፣ ከኔ ስላራክ፣ በነገሮች ሁሉ አብረኸኝ ስለሆንኩ አንዳንዴ መከራም ችግርም እኮ ቢሆን እንዳትሰበሩ የሚጠብቃችሁ እግዚአብሔር ነው የእውነት እንጂ እንደሆነብኝ በጣም የምሰበር ሴት ነበርኩኝ። እና በቃ ራሴን እንትን አልኩ። እሱ ሽማግሌ በጭራሽ በቃ ይሄ በዚህ የተብኳኳ ህይወት፣ እነዚህ የተጨመላለቀ ህይወት መኖር አልፈልግም። በልጆቼ መኖር አለብኝ። ሰው እኔ አሁን የምፈልገው የራሴ የሆነ ነገር ላይ የራሴን ስራ እየሰራው በዛ ስራ ልጆቼ ማሳደግ። ምክንያቱም ከዚህ ቀደም አንድ ልጅ አለኝ፣ የመጀመሪያ ልጄ 12 ዓመት ልጅ አለኝ፣ ነግሬያቸዋለሁ። ይሄኛውም 4 ዓመቱ ነው። በቃ የኔ መሻት በእግዚአብሔር ቤት ሆኖ ልጆቼን እያሳደጉኝ በቃ በመቅደሱ መኖር ነው። ከዚህ በኋላ እኔ ምንም የሚያምረኝ ነገር የለም ጋይስ፣ የእውነት ስነግራችሁ። ምክንያቱም ህይወት ምንም ያደግማችኋል አንዳንዴና በቃ መሻቴ ብዙ አይደለም። እግዚአብሔር ይፈጽምልኝ ብዬ የምለው መሻቴ ብዙ አይደለም። እቺ ነገር ነች፣ በ2 እግሬ መቆም ነውና እናንተም ሰፖርት ስለምታረጉኝ ስለምታበረታቱኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ ጋይስ። እና ይሄንን ነው ማለት የምፈልገው። እንግዲህ ከዚህ በኋላ አይ ዊሽ ባለሽስ ብላችሁ እንደማትጠይቁኝ ተስፋ አለኝ። ከመልካም ነው የምትጠይቁኝም ብዬ ነው ማስበው። እና እንግዲህ የትዳሬ ጉዳይ የነበረው ነገር ይሄንን ይመስላል። ያው እሱ በብዙ ሞክሯል፣ በነፍስ አባት ነው በቃ። እኔ ደግሞ በጣም እንትኔ ከቆረጥኩ እስከምቆርጥ ብዙ ርቀት ሄዳለሁ ጋይስ። በጣም እታገሳለሁ፣ በጣም ይሄዳለሁ ምናምን እና አይውሽ የሚያውቁ ልጆች ራሱ ያውቁዋሉ፣ ይሄንን ጉዳይ ይመሰክራሉ ብዬ አስባለሁ። ማለት ኢቭን እኮ ይባል ነበር ጋይስ፣ አሁን እሱ ትዳር የሚሆን ሰው ነው አሁን ምናምን እንዲህ አላ ውቢት ግን እውነት ምናምን ያን ሁሉ ነገር እንትን ብዬ ነበር የገባሁት። ነው ሰውን በውጭ እንደምትስሉት አይደለም፣ ሰው እንደዚህ ላይሆን ይችላል፣ ቀርባችሁ ስታዩት ነው ብዬ በጣም ዋጋ ከፈልኩበት ያንን ትዳርና አልሆነም፣ አልተሳካም። እግዚአብሔር ደግሞ የራሱ ዓላማና ፕላን አለው። እግዚአብሔር መልካም ነው። ሁሌም እኔ ተስፋዬ አምላኬ ነው፣ እሱ ያውቃል፣ ነገን የሚያውቀው እሱ ነው። ስለዚህ በአጠቃላይ በትዳሬ ጉዳይ ያለው ነገር ይህን ይመስላል ጋይስ። ስላዳመጣችሁኝ በጣም ነው የማመሰግነው። ብትችሉ ማስታወቂያ ብታሰሩኝ እኔ እሰራለሁ። ማለት ቁጭ የምል ልጅ አይደለሁም፣ ጎበዝ ነኝ፣ እበረታለሁ። ኢቭን ለልጆቼ ስል መበርታት ስላለብኝ እበረታለሁ። እና ያው ባላችሁ ነገር ሰፖርት ብታደርጉኝ በማስታወቂያም በምንም ደስ ይለኛል። ስላዳመጣችሁኝ፣ ስለሰማችሁኝ፣ ጊዜያችሁን ወስዳችሁ ስላዳመጣችሁኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ ጋይስ። ቴንክ ዩ ሶ ማች።